ሲልካቸው ሁለት አድርጎ በላከ ጊዜ ምንድነው ያላቸው? ሂዱ፣ ወደፊታችሁ ወዳለው ሀገር ሂዱ፣ ሰላም ለማን ይገባል በሉ፣ በሰላም ለሚቀበሏችሁ ሁሉ የሰላም ልጅ ቢኖር አለ ሰላማችሁ ያድርበታል። የሰላም ልጅ የእግዚአብሔር ልጅ ቢኖር እግዚአብሔር ያድርበታል። የእግዚአብሔር ልጅ ቢኖር የኔ የእግዚአብሔር የአባታችሁ በረከት ያድርበታል። እናንተ የኔ የእግዚአብሔር ልጆች መሆናችሁን አውቆ በክርስቲያናዊ አቀባበል ቢቀበላችሁ ሰላማችሁ ያድርበታል። ያለዚያ ግን ይመለስላችኋል። በባዶ አትደከሙ ማለት ተበትኖ የሚቀር ሰላም የለም። ተበትኖ የሚቀር ወንጌል የለም። የሚቀበለው ቢኖር ለዚያ ሰው ስራ ይሰራለታል። ባይቀበለው ግን ለኛ በረከታችን እንቀበልበታለን፣ በረከታችን እናገኝበታለን። ለዚህ ነው ሰማይ ስሚ ምድርም አድምጪ እያለ ኢሳይያስ ይጮህ የነበረው። ሰማይ ስሚ ወምድር አጽሚ፣ ሰማይ ሆይ ስሚ ምድርም አድምጪ ባክሽ። እናንተ ጻድቃን፣ እናንተ ልዑላን በስልጣን በሀብት በገንዘብ በጊዜ ብለናል የምትሉ በሙሉ ስሙዋል። ሰው ከፍ ባለ ቁጥር መስማት ይሳነዋል። ሰው በገንዘብ ከፍ ሲል የኢኮኖሚ ጥያቄው ሲመለስለት መስማት ይሳነዋል። ሰው በስልጣን ከፍ ሲል መስማት ይሳነዋል። እኛ የምናውቀው ብዙ ጊዜ መስማት የተሳነው ምንለው በሳይን የሚያወሩትን ለሱማ ይሰማሉ አይደለም። የራሳቸውን ቋንቋ እኮ ይሰማሉ። የሰው ቋንቋ የሌላ ቋንቋ ነው የማይሰሙ። እኛ ማንሰማው ብዙ ቋንቋ አለ አይደል? የወፍ ቋንቋ፣ የእንስሳት ቋንቋ እናጋለን እንዴ? በቃ እነሱ የኛን ቋንቋ እኮ ነው የማያውቁት እንጂ ራሳቸውን ቋንቋ እኮ በሳይን ባላቸው መስማት የተሳነው ማለት እግዚአብሔርን መስማት ያቃተው ብቻ ነው እንላ ትላንትና ሳንቲም አጋይቶ በበትን እነዚያን ሰዎች አፈናቅሎ ሜዳ ላይ ይጥላቸዋል። ወደ ቤተ ክርስቲያኑም ትምህርት ስንመጣ ትላንት ውሻ ባሮት ለምኖ ያደረ ለምኖ በልቶ ከውሻ የተረፈ ሰው ውሻ ሆኖ ወንድሙን ካልበላው ብሎ ሲያሳድደው ይታያል። በየቤተ ክርስቲያኑ የተቸገረው እንዲህ አይነት በሽታ ቤተ መቅደሱ እንዲህ አይነት ውሻ ከቦት ነው። ዓለም በእርግጠኝነት በኃጢአት ውስጥ የወደቀችው እንዲህ አይነት የሃይማኖት ሰዎች ስለበዛን ነው እንጂ ሰፈር እንደምንለው የፖለቲካ ሰዎች እንዲሁ ነው እንዲያው እንዴ እዚያ ማለክ እኮ ነው በልኩ እኮ ነው እየኖረ መጥቶ ማለፍ አይደል ጥሎ ማለፍ አይደል እንዴ እዚህ እኮ አንስቶ መሸከም ነው። ማንሳት ብቻ አይደለም፣ መደገፍ ብቻ አይደለም፣ መሸከም ጭምር አለ እኮ ወደ ቤተክርስቲያን ሲመጣ፣ ወደ እናንተ ወደ ምዕመናን ሲመጣ መቻቻል ብቻ አይደለም፣ መሸከም መቻል ይሄ ሁሉ እኮ አለ። መስማት የተሳነው እንዳንሆን የሚቀበላችሁ ቢኖር የሚሰማችሁ ቢኖር ነው የተባለው። ቢሰማ የእግዚአብሔርን ቃል ብንሰማ እንደ ቃሉ ብንኖር እንደ ፈቃዱ ብንኖር ከየትኛውም ተራ ከሆነ አሉባልታ ነፃ ሆነ ድርሻችንን ብቻ ብንወጣ እንደ ክርስትና እንደ ክርስቲያን የድርሻችን ብቻ ብንሰራ ምዕመኑ ወደ ላይ አባቶችን መኮነን ቢያቆም እኛም ምዕመናን ሰምቶ ሊድን ነው ማለቱን ብንተወው ብቻ እግዚአብሔርን ብቻ መንግሥተ ሰማያትን ብቻ ቤተክርስቲያንን ተስፋ አድርገን አብረን እንድንድን ብንደክም የእግዚአብሔር ሰላም በከተማዋ ላይ ያድራል። የእግዚአብሔር በረከት ከተማዋን ይባርካል። ከእግዚአብሔር የሆነው ሰላም፣ ከእግዚአብሔር የሆነው ማዳን፣ ከእግዚአብሔር የሆነው ማንጻት ወደኛ ይመጣል። ያ ካልሆነ ግን ኪሳራ ነው። ቃሉ ይመለሳል፣ አይባከንም። ስለዚህ እንዳይሆን ሁላችንም ድርሻችን እንወጣ። ይህ ሌላውን አይመለከተንም። ጎረቤት እንበልና ዛሬ ጦም መያዣ ነው አይደለም? ያው ለሚጦመው ለማይጦመው እኩል ጦም መያዣ ነው። እኛ ቤት ዶሮ ቢታረድ ጎረቤት ግን ሽሮ ባይኖር ለምን ሽሮ በላችሁ ብለን የተቃውሞ ሐሳብ ማቅረብ አለብን እንዴ? ኑሯቸው ስለሆነ እኮ ነው። ከቻልን ማገዝ አብረን ወስደን ዶሮዋን መቃበስ እሱ የትልቅነት ምልክት ነው። ባይሆን ግን ኮምፕሌን ማቅረብ ይጠበቅብናል እንዴ? አሁን እኮ እንደዚያ ነው። ካህናቱ እንዲሆነው አባቶች እንዲሆነው በተለይ ይሄ ሚዲያ ከመጣ ወዲህ ያለ ጉንፋን እግዚኦ ሰው ካልተሳደበ የሚጸድቅ የማይመስለው ወጣት እኮ ነው ያለ በሙሉ እንጂ በእርግጠኝነት አትጸድቁም። ማርያምን የእውነቴን ነው አትጸድቁም። ሰው ተሳድበ የትም አትደርስም። ኑሮ ራሱ እየቆረቆዘ ነው የምትሄደው። እንደማለ ወደ ታች ነው እንደ ካሮትስ ወደ ታች ሄዶ ያፈራል። አንተ ሳታፈራ ሟሸ ነው የምትቀረው። ሰውን በመሳደብ ከፍ ያለ የለም። ሰውን በማዋረድ ከፍ ያለ የለም። ያውም አባቶቹን ወደ ላይ አባቶቻቸውን የሰደቡ እኮ ናቸው ወደ ታች ቀርተው ባዶ የሆኑ።
ታቦተ ጽዮንን ያስማረኳት አባታቸውን መስማት ያቃታቸው የኤሊ ልጆች አይደሉ እንዴ? አባት ምንም ይሁን አባት ነው። እናት ምንም ትሁን ምንም እናት ናት። ቤተክርስቲያን ምንም ትሁን ማንም ይኖርባት ቤተክርስቲያን ናት። ካህናት ምንም እንሁን ካህናት ነን። ምእመናን ምንም ይሁኑ ምእመናን ናቸው። ስለዚህ ይህንን መረዳት ላካቸው ሁለት ሁለት አድርጎ ከዚያስ ወደ ገባችሁበት ቤት ያቀረቡላችሁን ብሉ። ምርጫ የለም። የተገኘው ሲኖር የጣፈጠ ሳይኖር የሚመር ሊሆን ይችላል። ሲገኝ እስክትጠግቡ ሳይገኝ እየራባችሁ የተገኘውን ያቀረቡላችሁን ብሉ። እንደየአቅሙ የቀረበላችሁን ብሉ። እንጀራውን ብቻ አይደለም ያቀረቡላችሁን። የተማሩ የሚሰሙ የሚያስተውሉ ከኃጢአት ነፃ የሆኑ ጥሩ ምእመናን ይኖራሉ። ደግሞ የሚጎረብጡ ጎረበት ባጣ አባጣ ጎረባጣ የሆነ አመል ያላቸው አስቸጋሪ ክርስቲያኖች ሊኖሩ ይችላሉ። እነርሱንም እንዳመላቸው አድርጎ ወደ ለምግብነት ማብቃት፣ ወደ እግዚአብሔር ቤት የሚገቡ ንጹሐን ማድረግ። በማሳ ደረጃ እንክርዳድና ስንዴ አብረው ይበቅላሉ። እንክርዳዱን ስንዴ ማድረግ አይቻልም። ያለው አማራጭ ወይ መጀመሪያ መንቀል ነው፣ ወይ ደግሞ ሲያድግ ሲታጨድ ለይቶ ስንዴውን ማጨድ ነው፣ ወይ ደግሞ ሴቶቹ ጋር ከመጣ በኋላ ለብቻ አበጥሮ እንክርዳዱን መድፋት ነው። በቤተ ክርስቲያን ግን እንክርዳዱን ስንዴ ማድረግ ይቻላል። ኃጢአተኛውን ጻድቅ ማድረግ ይቻላል። ሌባውን ታማኝ ማድረግ ይቻላል። ነፍሰ ገዳዩን ፍጹም ጻድቅ፣ ከዚያ በኋላ ነፍስ የሚገድል አይደለም የማይጣላ ትሁት ማድረግ ይቻላል፣ መለወጥ ይቻላል። ይህንን አድርጉዋል። ከዚያስ ዱያነ ፈውሱ፣ በከተማይቱ ያለውን ሁሉ ድዊ በሙሉ ፈውሱ አላቸው። በከተማዋ ያለውን ድዊ በሙሉ በሽተኛውን በሙሉ አለ። ያ ማለት ጉንፋን የያዘ ወባ የያዘ ወዘተርፈ ካንሰር አይደለም። የህሊና ደዌ ያለ ከዚያ በላይ ይሄማ ቀላል ነው። በጣም ጠና ቢባል እኮ ይሞታል ሰውየው። ከዚህ ዓለም ወደ ሌላ ከተማ ይሄዳል፣ ወደ ተሻለ ስቴት እኮ ነው የምንቀይረው። በነገራችን ላይ ስንሞት ሞተ ሲባል አለቀለት ጠፋ ባዶ ሆነ አይደለም። ከተማ ቀየረ። ከዚህ ጭቅጭቅ፣ ረሃብ፣ ጭንቀት ካለበት ጭንቀት ወደ ሌለበት ወደ ተሻለው እግዚአብሔርና ቅዱሳኑ ወዳሉበት ከተማ እኮ ነው የምንሄደው። ክፉ ሰርቶ ከሄደ ነው ሞተ የሚባለው። እየሰረቀ ንስሐ ሳይገባ ቢሞት፣ እያመነዘረ እየሰከረ እየዘፈነ ወዘተርፈ እየበደለ ቢሞት እሱ ነው ሞተ እንጂ ያኛውማ ከተማ ቀየረ እኮ ነው የሚባለው። ስለዚህ የሥጋ ደዌ እስከዚህ ድረስ ነው ጥጉ፣ ከዚህ ዓለም ወደዚያኛው ዓለም መሸኘት ነው። የነፍስ ደዌ ግን ለዘላለም ከእግዚአብሔር መለየት ነው። ስለዚህ ከእግዚአብሔር የሚለዩትን ለዘላለም እንዳይለዩ፣ እንዳይሞቱ፣ እንዳይዋረዱ፣ እንዳይወድቁ፣ ውድቀታቸው ለሞት ውድቀታቸው ለዘላለም ሐሳር እንዳይሆንባቸው ነርሱን ፈውሱ። እንዴት አድርጎ? እንደየበሽታው መጠን መርፌ የሚያስፈልገውን መርፌ፣ ታብሌት የሚያስፈልገውን ታብሌት፣ በሲረፕ በሚጠጣ ነገር የሚያስፈልገውን እንደያቀሙ እንደያወሳሰዱ እንደ በሽታው መጠን ከፍ ያለ ከሆነ ቀዶ ጥገና ያስፈልገዋል። መገሰጽ፣ መቆጣት፣ ሲሪየስ ሃይማኖት አባት አይደለም መቆጣት። አባብሎ ክርስትና የለም። በነገራችን ላይ በክርስትና ሕይወት እሽሩሩ የለም። እሱ ለሚተኛ ልጅ ነው። አዝለነው እንዲተኛ ለሚፈልግ ሕፃን ብቻ ነው እሽሩሩ። ከዚያ ውጭ አይሰራ። የሚገሰጸውን መገሰጽ። አቶ ገሌ እንዴ አኗኗር ልክ አይደለም፣ ምንድነው ሌብነት? ለስንት ዓመት ልትኖር ነው ሌባ የሆንከው? ወይዘሮ ገሊት ለምንድን ነው ከጎረቤት ጋር እንደ ዶሮ የሚተካተኩት? ስንት ዓመት ሊኖሩ ነው? ቆስጠር ብሎ የንስሐ አባት ድርሻ ይሄ ነው። እምቢ ካሉ ሂዱ። ሸክም ቀለለ እንዴ እዳ ቀለለልን። 50 ኪሎ ተሸክሞ የነበረ ሰው 20 ኪሎ የሚወስድለት ቢገኝ ሸክም ቀለለልን። የእኛን ኃጢአት ሳንወጣ የሌላ ሰው ኃጢአት ተሸክመን ምን ያሰቃየን? የራሳችንን ንስሐ ሳንገባበት የራሳችንን ገና ሳናቃልለው እንዳለ ሞልቶ ጆንያ ሙሉ ኃጢአት ሌላ ኃጢአት በቃ ይይድ። ኃጢአተኛ ቀለለልን ካቆረፉ ሰየው። ግን ያን ስናደርግ ዝም ብሎ ወስዶ ማሸከም ብቻ አይደለም፣ ትሪትመንት፣ መረዳት፣ ሐሳባቸውን መስማት። ምን ላይ ነበሩ? ምን አይነት አስተምሮ ላይ ነበሩ? እነዚያ ሰዎች አሁን ሲላኩ ከኦሪት ወደ ወንጌል ለማሻገር መጀመሪያ ኦሪትን ማወቅ፣ የኦሪቱን ባህል፣ ትውፊት፣ ሐሳብ፣ ስርዓቱን በሙሉ እንዲያውቁ ተነግሯቸዋል። ከሱ ቀጥሎ አዲስ ኪዳን ያውቃሉ። ለዚህ ሰው እንዴት ይኖራል? ኑሮውን መረዳት፣ መንፈሳዊ ኑሮውን ብቻ አይደለም ስጋዊ ኑሮውንም ጨምረ ማወቅ።
እንዴት ነው የሚኖረው? ምን ይመስላል ህይወታቸው፣ ቤታቸው? አንዳንዴ በኢኮኖሚ መደገፍ ያለብንን ሰዎች በኢኮኖሚ እየደገፍን ጭምር እንደዚያ ነው መሻገር የሚጠበቅብን። እና አለቅነትና ስልጣን በጫንቃው ላይ ያለው ይሄ ዘላለም ንጉሥ ኢየሱስ ክርስቶስን የምትወልድ እርሷ እነሆ በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች። የሚወለደው በድንግልና ነው አለ። እሺ የሚጸነሰውም በድንግልና ነው። እሱም አማኑኤል ነው የሚባለው። ያም ማለት እኛ ማለት ነው አለ። እኛን የሆነ እንደኛ የሆነ ፍጹም እርሱን ሲሆን ፍጹም እኛን የሆነ ፍጹም አምላክ ሲሆን ፍጹም ሰው የሆነ ፍጹም ማዳን የሚችል ፈጽሞ መዳን የሚችል ስጋን የተዋሃደ ፈጽሞ ሊያድነን የመጣ እርሱ ኢየሱስ ክርስቶስ ነው። እሺ እሱ ምንድነው ጥቅሙ ሲባል በጨለማ ውስጥ ላሉት ሰዎች በሙሉ ሕዝብ ዘይነብ ክርስቶስ ስለመተው ስላሉ ተሞት ኢሳይያስ 9 በጨለማና በሞት ጥላ ውስጥ ለሚኖሩ ምእመናን ለነርሱ ሰላምን፣ ረፍትን፣ ሕይወትን፣ ብርሃንን ለዘላለም የማይጨልም እውነተኛ ብርሃንን የሚያበራላቸው ከሲኦል ወደ ገነት መመለስ የሚችል በኋላም ደግሞ መንግስተ ሰማያትን ከፍቶ ማስገባት የሚችል ወይም ደግሞ መንግስተ ሰማያት የተባለ ራሱን የሚያወርስ ነው። ታዲያ ይህንን የምትወልድ እርሷ ማን ናት አለ። እንዲህ አይነቱን አምላክ የመውለድ ዕድል ያላት ዓለምን በሙሉ በቃሉ ብቻ ማንጻት የሚችል ዓለምን በቃሉ ካለመኖር ወደ መኖር አምጥቶ የፈጠረ በኋላም ደግሞ በቃሉ ማሳለፍ የሚችል ዓለምን ካለመኖር ወደ መኖር በአብነቱ በልብነቱ በማሰብ ብቻ አምጥቶ የፈጠረ ፍጥረታትን በሙሉ ይሁኑ እያለ የፈጠረ ሰውን ባሪያው በምሳሌ የሰራው እርሱን የመውለድ አቅም ያላት እርሷ ማን ናት አለ ቅዱስ ያሬድ። ይህች እናት ማን ናት? እርሷ ድንግል ማርያም መቅደስ ዘይትትደሰት አላት ሊቁ ቅዱስ ኤፍሬም እሷን ሲያመሰጥር የማትፈርስ መቅደስ፣ የቅዱሳን አባቶቻችን የሃይማኖታቸው መደገፊያ የማትፈርስ መቅደስ። ብዙ ቤተ መቅደሶች ተሰርተዋል። ጊዜያዊ ቤተ መቅደሶች አባቶቻችን ወደረሱበት ሁሉ መስዋዕት የሚሰዉባቸው ድንኳኖች ነበሯቸው። ድንጋይ ረብርበው ጉድጓድ አስተካክለው መስዋዕት ሰውተው ያውቃሉ። የተለያዩ መቅደሶች ነበሩ። ከዚያ እነ ዘሩባቤል እነ ሰሎሞን ወዘተርፈ የሰሯቸው ትልልቅ ቤተ መቅደሶች ነበሩ። ለ40 ዘመን የተደከመባቸው ለ46 ዘመን የተሰሩ እንዲያውም ለኢየሱስ ክርስቶስ ራሱ ዋራይ ወንድ ከህንፃው ይላል ኢየሩሳሌም ዞር ዞር ሲል አየው ይሄንን ህንፃ አይገርምም ማለት በእነሱ ቤት ጥሩ ህንፃ ሳይተውት ሊያስደምሙት እኮ ነው። ልክ እንደኔ አይነቱን ገጠር ያመጣው ከላሊበላ ቀጥታ አምጥተው አየው ይሄ ፎቅ እያሉ ፎቅ እንደሚያስቆጥሩት ጅል ማለት እኮ ላሊበላን ጥሎ መጥቶ እዚህ ፎቅ ይቆጥራል። ማን ይሙት ከዚህ አሁን ዓለምን በጣም ሰማይ ጠቀስ ተብሎ ትልቁ መዝናኛ ተብሎ ዱባይ ላይ ከቆመው ህንፃ ይልቅ ለኢትዮጵያውያን ላሊበላ አይበልጥም? አክሱም አይበልጥም? ይሄ እያለን ግን ተራውን ነገር ሊያሳዩ ይወስዱናል እንጂ ልንዝናና። በእርግጥ እዚያ ሰላም አለ፣ እንደ ልብ ብዱ ይበዛል እንጂ ለምንድን ነው በዚህ በኩል ያለፍክ? ለምን አየኸኝ? መንደርህ እንደዚህ ነው፣ ቋንቋ እንደዚያ ነው የሚል ላይኖር ይችላል። ለዚህ ሊሆን ይችላል ይሄ መዝናናት ተብሎ የሚታሰበው። እዚህ ልብሰን ስንወጣም ችግር፣ ተራቁተን ስንወጣም ችግር፣ ዝም ስንል ችግር፣ ስንናገር ችግር፣ ስንወፍር ችግር፣ ስንከሳ ችግር፣ ብዙ ነው ጣጣው። ያ ከዚህ አንፃር አይተነው ከሆነ አዎ መዝናናት ሊሆን ይችላል። እውነት ነው። ቢያንስ ምቀኛ አይን የሌለው ህዝብ መሃል መኖር መታደል ነው። ሲያየን የማይናደድ ህዝብ መሃል መኖር ጥሩ ነው። የራሱን ኑሮ ብቻ የሚኖር ህዝብ መሃል መኖር መልካም ነው። ግን በጥበብ የቀደምነን ብሎ ማወጅ ደግሞ ውርደት ነው። ያኮ ዓለም ሳይሰለጥን ወደታችን ሳይገነባን ነበር። ያቺ ማናት እየተባለች ዓለም በሙሉ የሚገርማችሁ አይቶ ያልጨረሳት እስካሁን ድረስ ኢትዮጵያ እኮ ናት። እንዲያውም ከኛ መዝረክረክ የተነሳ ሰሞኑን ቅድስት ሥላሴ አይታችኋል። በቁምጣ ከበሮ ስታሽረው አንዷ ጀግና ያምራል በእውነት። ይህን ያለ መዝቀጥ ወይ ሙዚየም አላደረግነው ወይ ቤተ መቅደስ አላደረግነው፣ ሳንቲሙና ክነቱ ተደባልቆብን። የሚገርማችሁ ይቺ ልጅ እንግዲህ ቅድመ አያቶቿ ቢያንስ ከሷ በፊት ለሺህ ዘመናት የኖሩ ወላጆቿ በሙሉ ኢትዮጵያ መጥተዋል። ሁሉም ግን እስካሁን ስለ ኢትዮጵያ ነው የሚያደምቁት። ያንን ልትሰማ ነው የመጣችው፣ ያንን ልታይ ነው የመጣችው። አያችሁ ባይሆን እስከምን ድረስ ነው ጥጉ የሚለውን ሳንነግራት በዛው ዕብድ እንደሆነች መመለሷ ነው እንጂ የሚያሳዝን። እሷ በልኳ ልክ ናት እኮ በቃ ልክ ይሆናል። ለሷ የሚመጣው ላደገችበት ባህሏን የምታስተዋውቅበት ነው። ግን የቤተክርስቲያንን ስርዓት በዛው ነግረን ብንልካት መልካም ነበር። እንግዲህ ያው በከፈሉት ልክ ሊሆን ይችላል ያዩት። የኔው እግዚአብሔር በከፈሉት ልክ ሳይሆን በቤተክርስቲያን ልክ እንድናኖራቸው እንድንኖር እሱ ይርዳ።
አንዴ ሰብዕናና ሳንቲም ሲደባለቁ ችግር ነው። እኔ ያው ስትሰብኩ ማታዩት ነገር የለምና እግረ መንገድ ወደዛ ይዣችሁ ሄድኩ መሰል ነገረኛ አረኳችሁ። ስለዚህ አይት ይዛት ያለ ያች ማናት የቷ ሲባል ከዘመናት በኋላ ይቲኬ መድኃኒት ተብሎ የተነገረላት ይቲኬ መድኃኒትን ታሰስዋ ወድዋ ነቢያት ወተነበዩ ላይ ሊያዘበን ተክብርክን ስለ ክብራችን ስለ መዳናችን ሰው ስለ መሆናችን ከሞት ወደ ሕይወት ስለ መሻገራችን ነቢያት ትንቢት የተናገሩላት እቺ እሷ ማናት ሲባል ይችማ አለ የማትፈርሰው መቅደስ። ብዙ ሰዎች ደከሙ፣ ብዙ ሰዎች ሰሩ፣ ያ ሁሉ መቅደስ ፈርሷል። ያ ሁሉ መቅደስ ባዶ ሆኗል። ሐዋርያት ይህን መቅደስ ይዋሉ ተራ ነገር ድንጋይ በድንጋይ ላይ የድንጋይ ክምር ነው ይፈርሳል አላቸው። እንኳን የድንጋዩ ክምር የእናንተም ስጋ የእናንተም ገላ ይፈርሳል አላቸው። ይህንን ቤተ መቅደስ አለና እንዲያውም ስለ እርሱ መሞት፣ ስለ እርሱ መነሳት፣ ስለ እርሱ ማድረግ በዚያው የእኛንም ትንሣኤና ዘላለማዊ ልዕልና ነገረን። ጆሮ ላለው አስተማረ። በኋላ ደግሞ አይን ላለው እያዩት አስተምሮ ሄደ አረገ። እያዩት ከፍ ከፍ አለ አይደለ? ብሬት ደመና ሸፈነችው አይደለ? እኮ እየባረካቸው ወደ ላይ አቀና አይደለም ይሉት መዘምራን። እየባረካቸው እኮ ነው ከፍ ከፍ ያለ። ስለዚህ ይህች እውነተኛዋን መቅደስ ሊቁ ቅዱስ ኤራቅሊስ ደግሞ ሲናገር ምን አለ? በዚህ በሃይማኖተ አበው 49ኛው ምዕራፍ ላይ ስለ ትክክለኛዋ ስለ አማናዊቷ መቅደስ ሲናገር የማትፈርሰዋ መቅደስ መቅደስ ዘኮነ ባቲ እግዚአብሔር ካህነ በውስቴታ ዓለሙን ለማገልገል እግዚአብሔር ካህን የሆነባት መቅደስ ምን አይነት መቅደስ ናት? የካህናት ስራ ስንወልድ ድቅ ብሎ ከእግዚአብሔር እንድንወለድ ክርስትና አንስተው ስንሞት አሁንም ዝቅ ብሎ አጥቦ ከፍኖ ፈቶ ከመንደር ከሰፈር ከዚያ ከጫጫታው ዓለም ወደ ዘላለማዊ ዕረፍት ወደ ቤተ እግዚአብሔር አምጥቶ በስጋ ቤተ እግዚአብሔር ማሳረፍ በነፍስም ወደ እግዚአብሔር ይፍታህ ብሎ የመሸኘት ስንታመም ዝቅ ብለው መጥተው የገሌ ቤት ሀብታም የገሌ ቤት ድሃ ሳይሉ ሁሉን እኩል ማገልገል መታዘዝ። እግዚአብሔር ወልድ ኢየሱስ ክርስቶስ እንደዚህ ነው የሆነው። መጣ፣ ቀራጩ ቤት ሄደ፣ ለምሳ ገባ። እንግዲህ ቀራጩ ኃጢአተኛ ተብሎ ነው የሚታሰበው። ለምጻሙ ቤት ገባ ለምሳ፣ ያውም ምሳ በሌለበት በባዶ ወሬ ለሚያደርቀው ገባ፣ አልናቀም። ለምጻም ማለት በጣም የተጠላ ሰው ነው። ያ ሳያንሰው እንደገና ኃጢአተኛ በተባለች ሴት በእንባዋ ታጠበ፣ በጠጉሯ ታሸ፣ ዝቅ አለ። ቅዱሳን ከተባሉ ከሐዋርያት ጋር ዋለ አደረ። ቅዱሳን ሐዋርያትን አገለገለ፣ አስተማረ። ዝቅ ብሎ እግራቸውን አጠበ። ከዚያ ለዓለም ሁሉ በፍቅር ደግሞ ቀራንዮ አደባባይ ላይ ተሰቀለ። እንዲህ ዓለምን ያገለገለባት መቅደስ ምን አይነት ናት? ለዚህ ለትልቁ ካህን የበቃች መቅደስ። ትልልቅ አባቶች ስለሚመጡብን ተብሎ እኮ ቤተክርስቲያኑ ምንጣፉ ይነጠፋል፣ ወንበሩ ሁሉ ይቀየራል እኮ። አሁን ሊቃነ ጳጳሳት የሚመጡ ቢሆን ወንበሩ ሁሉ ይስተካከላል። ምክንያቱም ያላቸው የክህነታዊ ክብሩ ልዩ ስለሆነ ከፍ ያለ ማዕረግ ስላለው። በሰውነት እኮ እኩል ናቸው፣ ግን በማዕረጋቸው ኢየሱስ ክርስቶስ ከነሱ ሁሉ በላይ ነው። ለእርሱ በቅታ የተገኘች መቅደስ ምን አይነት ናት? መቅደስ ዘኮነ ላቲ እግዚአብሔር ካህነ በውስቴታ። ቀጠለና ምን አለ? ከርስ ዘተጽፈ ውስቴታ መጽሐፈ ግእዛን ለኩሉ ሰው ግብር ናት። ለሰው ልጆች ሁሉ በባርነት ከመያዝ በነፃነት ወደ መኖር ወደ መፈታት ወደ ሰላም የማሻገር ኃይልና ስልጣን አቅም ያላት የሕይወት መጽሐፍ የተጻፈባት ማኅፀን ምን ድንቅ ናት! ያ የሕይወት መጽሐፍ የተጻፈባት እውነተኛዋ እመቤት ወላዲተ አምላክ ድንግል ማርያም ናት። በዛሬው ዕለት ደብረ ምጥማቅ በተባለች ከተማ ላይ በአደባባይ ተገልጣ ሕዝብም አሕዛብም በግልጥ ያዩበት። እኛም ሀገር ብዙ ጊዜ ብለናል፣ በዚህ በኩል ተገለጠች፣ በዚህ በኩል ተገለጠች። አንዳንዴ ሟርት ሲያምረን፣ አንዳንዴ ቅዱሳን ሲገለጥላቸው ሲያዩዋት፣ ሁሉም ሬል ነው ሁሉም ውሸት ነው ማለት ቢከብድም አንዳንዴ ግን ማሟረት ሲያምረንም ጨምር የምንለው ነገር አለ። እመቤታችን ባትገለጥ ሁልጊዜ በልባችን ናት። ምእመናን ሁልጊዜ አይናችን ላይ ናት። እዚህ ዛፍ ላይ እዚያ ድንጋይ ላይ እያልን ይሄ የሟርቱን ሀሳብ እንተው፣ በዛው እግረ መንገድ ባካችሁ አንውረድ። እንትን ቦታ ተገልጣ እዛ ተገልጣ እዚህ የለችም፣ እኛ ጋር ትታን ነው እዚያ የተገለጠችው። ይሄ ውሸት። ያኔ የነበረበት የተደረገው ምክንያት አለው፣ ሪዝን አለው። አሁንም ይሆናል እኮ ይደረጋል። ለተወደዱት ለተመረጡት፣ ወይ ደግሞ እግዚአብሔር የመረጠው ጊዜ ሲኖር ሊያድን ሊያስተምር ሊፈውስ ሊያክም ሲፈልግ
የሚገለጥበት የሚገልጥበት የራሱ የሆነ ጥበብ ይኖረዋል። አይኖርም አንልም፣ ግን አይንን እንዲህ ስታደርገው ይታያል፣ እንዲህ ስትሆን ይታያል የሚል አይነት ነገር አይደለም። ብቻ እንደ ክርስቲያን ልክ ለሁላችንም ልክ ነው። ደግሞ አንዳንዴ እንደው በሰል ብላችሁ ላለመተቸት ብላችሁ ስታስቡት ግን ልክ ያልሆኑ ብዙ ነገሮች አሉና ከመተቸት ነፃ የሆነ ከመተቸትም ነፃ የሆነ ክርስትና ያስፈልጋል። አያስፈልግም? አዎ። አንዳንዴ ራስን ለጅል አሳልፎ ሰጥቶ መደብደብ ምንድነው? አንዱ ነው አሉ ወድቆ ያቃስታልና ሰዎች መተው አነሱት። ምን ነው በስመ አብ አይዞህ እገሌ ደበደበኝ። አረ በስመ አብ ባዶ እጁን እኮ ነው ሲሄድ ያገኘ ነው። በምን መታ ሲሉት በራሴ ሽመላ አለው። ራሱ ሽመላ አቀብሎ መደብደብ ነውር ነው። ሁሉን በልክ መጣፎቹንም ንግግሮቻችንን እይታዎቻችንን በልክ ማድረግ እንደዚህ የእይታ ፍንጭትነት ነገር ያበላሻል። የጥርስ ፍንጭትነት እንጂ የእይታ ፍንጭትነት ሊያጋጥመን አይገባም። እሺ ይህን እያልኳቸው ያለሁት እንደ ክርስቲያን እንደው ከይሄ በጣም በተለይ ሴቶች አካባቢ ዝም ብሎ መንጉድ ስላለ ነው። እንትን ጋር የመቤት የተገልጠው ወደዚህ ወደ ጎንደርም ተብሎ የሆነ ድንጋይ ምናምን አይታችሁ አልተከቦ የማይባል ነገር የሆነ ዛፍ እመቤታችን የትም ቦታ አለች፣ በልባችን ላይ አለች፣ አይናችን ላይ አለች። አይናችን ጨፍነን እስክንከድን እንኳን አትለየንም። በፍጹም ላትለየን ለዘላለም እኮ ነዋት ናት ተብሎ የተሰጠን። ታዲያ መቼ ተለይታን ነው መቼ የምትገለጥ? መንበሩ ላይ ሁል ጊዜ ያለች አይደል እንዴ? የት ሄዳ ነው የምትገለጠው? የሌለ ነው ተገለጠልኝ ባል አዲስ ነገር፣ አዲስ ራእይ፣ አዲስ ሐሳብ፣ አዲስ ነገር ሲሆን ነው። ለዚህ እንደነብይ ያሰብንበት እግረ መንገድ እንዲሆን ነው። አይት ይዛቲ ይህች ማናት? ዓለም የዳነባት የዓለምን መድኃኒት ይዛ የተገኘች እውነተኛውን መድኃኒት እውነተኛውን ምግብ ይዛ የተሰደደች የሕይወትን እንጀራ ይዛ ግን ምድራዊ እንጀራ ፍለጋ በነኮቲባ ቤት የተገኘች የሕይወትን ውሃ ይዛ በዚያ በድሆቹ ሰፈር ውሃ የለመነች እርሷ ማናት? የትህትና እናት ርሪተ ልብ በቁራሪተ መዓት መምህረቱ ወላዲተ አምላክ ድንግል ማርያም ናት። በማን መሪነት፣ በማን አቃቢ፣ በማን ጠባቂነት? በብርሃናውያን መላእክት በነ ቅዱስ ሚካኤል፣ በነ ቅዱስ ገብርኤል፣ በነ ቅዱስ ኡራኤል አማካይነት በነ ቅዱስ ኡራኤል መንገድ መሪነት ምድረ ኢትዮጵያን ጭምር መባረክ ችላለች። ለዚህ በበረከት የባረከን በቸርነት የጠበቀን እናቱን እናት አድርጎ የሰጠን ቅዱስ ሥጋውን ክቡር ደሙን ለዘላለም ሕይወት የሆነን ዘንድ ምግብ አድርጎ የሰጠን ስሙ ለዘላለም የተመሰገነ ይሁን። ይቆየን።